ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሁሉ ጊዜ የሚነሳ ጥያቄ አለ። ዘንድሮ ጥምቀት ሰኞ ነው። የ2018 ጥምቀት ሰኞ ሆኗል። ስለዚህ ጥምቀት ጋዳ አለው። ልደትና ጥምቀት ጋዳ አላቸው። ስለዚህ ሰኞ ቀን ከሆነ ደግሞ እሁድ ደግሞ ሰንበት ነው። ምንድነው ህጉ? ምንድነው ስርዓቱ? አባቶቻችን በጎላ በተረዳ ነገር ጽፈው ሰፍረው አስቀምጠዋል። ያንን እያነሳን ነው ለእናንተ የምንነግራችሁ። ጥምቀት ሰኞ ነው። ከመሳሳት ለመዳን መማር ጥሩ ነው። እውቀት ጥሩ ነው። ህዝቤ እውቀት ከማጣት የተነሳ ጠፋ ብሎ በነቢዩ እግዚአብሔር የተናገረው ከዚህ የተነሳ ነው። መጀመሪያ ግን ምንድነው ገሃድ ማለት ወይም ጋድ ሲባል ትሰማላችሁ? ገሃድ የምንለው ምንድነው ሲባል የልደትና የጥምቀት ዋዜማ ጾም ማለት ነው። በግልጽ የሚጾም ማለት ነው። ገሃድ ስንል የገናና የጥምቀት ዋዜማ እንደ ሮብና ዓርብ ሲጾም ገሃድ የሚል ስያሜ ይኖረዋል። ቀጥሎ ልደትና ጥምቀት ሲሆን ዋዜማው መጾም እንዳለበት የሚነግረን በአብዛኛው ፍትሐ ነገሥት ብዙ ጊዜ ሲነገር ብዙ መምህራን ሊቃውንት ሲያነሱ ሰምታችሁ ይሆናል። 15 ነው። 15ኛው አንቀጽ ስለ አጽዋማት ያወራል። የአዋጅ አጽዋማት 7 ናቸው። ከነዛ ውስጥ በቁጥር የሚያንሰው የገሃድ ጾም ነው። በቁጥር ደግሞ የሚበዛው የሁዳዴ ጾም ነው። ስለዚህ የሁዳዴ ጾም አብይ ጾም ተብሎ ይነገራል። በሌላው መድኃኒታችን ኢየሱስ ክርስቶስም ስለ ጾመው ነው አብይ ጾም። ግን ስፋቱም ከሌሎቹ የበዛ ነው። ቀኑ ጾም ነው በእኛ ህይወት ውስጥ። የገሃድ ጾም ግን በትክክለኛው ካየነው 2 ቀን ነው። እሱም የልደት ዋዜማና የጥምቀት ዋዜማ ነው። ፍትሐ ነገሥቱ እነዚህ 2 ቀኖች እንዴት እንደሚጾሙ በምልክት የምታዩበትን ላሳያችሁ። እናንተም እንድታዩት ስለምፈልግ እሱ ላይ ታዩታላችሁ። ስለነዚህ ስለ 2 የዋዜማ ዕለቶች ነው አሁን እሱ ጋር የምታዩት። በግዕዙም ያለውን እንድታዩት ፈልጋለሁ፣ በአማርኛም ያለውን እንድታዩት ፈልጋለሁ። በመጀመሪያ ግዕዙን ይዩት። እሱ አሁን የምታዩት 566ኛው የሚናገረውን ነው። ምንድነው የሚለው? ረቡዓ ወዓርበ በኩሉ ሱባኤ ዘእንበለ መዋዕለ 50 ወበዓለ ልደት ወጥምቀት ሶበሃብሩ ቦሙ የሚል ቃል ትመለከታላችሁ። አማርኛው እንደምትመለከቱት ምንድነው የሚለው? ዳግመኛም የሚል ታያላችሁ። በየሳምንቱ ሁሉ ዓርብና ሮብን መጾም ነው ይላል። ይሄ ስለ አብይ ጾም ዝርዝሩ ላይ ነው። እሱ ጋር እንድታዩት የምፈልገው ልብ በሉ። ሌላም ሰው ማስተማር ትችላላችሁ። ዳግመኛ በየሳምንቱ ሁሉ ዓርብና ሮብን መጾም ነው። በየሳምንቱ ዓርብና ሮብ ይጾማል። ግን ዓርብና ሮብ የማይጾሙበት ጊዜ አለ። የሚሻሩበት ጊዜ አለ። ዓርብና ሮብ ይሻራሉ። መቼ እንደሆኑ ሲነግራችሁ ምንድነው የሚለው? እሱ ጋር ስትመለከቱ በዓለ 50 የልደትና የጥምቀት በዓል የተባበሩባቸው ጊዜ ካልሆነ በቀር እንደተጻፈው እስከ 9 ሰዓት ድረስ ይጾሟቸው ብሎ ስለ ጾሙ ይናገራል። ስለ ሮብና ዓርብ። እዚህ ጋር ግን የማይጾሙባቸው የሚሽሩት ስንት ነገሮች አሉ? 50 ቀኖች አሉ። እነዚህ 50 ቀኖች በዓለ 50 የሚባለው ነው። በበዓለ 50 ውስጥ ያሉ ሮብና ዓርብ ምን ይሆናሉ? ይበላሉ። ስለዚህ እሱ ጋር የምታዩት ምንድነው? በበዓለ 50 አንደኛ በበዓለ 50፣ ሁለተኛ የልደት ዋዜማ፣ ሶስተኛ የጥምቀት የልደት በዓል
የልደት በዓል፣ ሶስተኛ የጥምቀት በዓል ዋዜማዎቹ ወደ ጋድ ይለወጣሉ ማለት ነው። በእነዚህ ቀኖች ግን ይበላል ማለት ነው። ስለዚህ ሮብና አርብን በበዓለ ሀምሳና የልደትና የጥምቀት በዓል በሚሆንበት ጊዜ ምን አድርጉ ነው የሚለው? ብሉ ሮብና አርብን ይላል። ስለዚህ ሮብና አርብ ጥምቀት ሲውል ይበላል። የተበላበት ምክንያት ደግሞ ጋድ የሚለው ከሰባቱ አጽዋማት አንዱ በእነሱ ላይ ሕግ ስላለው ነው። እና በዓሉ በዚህ አይነት ሁኔታ እንዲከበር ያደረጉበት ምንድን ነው ሲባል እኛ አንደኛ እንደ አሕዛብ አይደለም፣ ዝም ብለን በመብላት በመጠጣት በፈንጠዝያ ከአሕዛብ ጋር አይመሳሰልም ይላል ቅዱስ ዮሐንስ አፈወርቅና ቅዱስ ባስልዮስ በረከታቸው ይደርብንና እኛ በዓልን እኮ ስለ ምግብ ብቻ አይደለም፣ ሁለት ግብር አለው። የጥምቀትና የልደት በዓላችን ሁለት ግብር አለው ይላሉ። ሁለት ግብር ምንድን ነው ከተባለ ጾምና በዓል ነው ይላል። ስለዚህ እኛ ዝም ብለን ለምግብ ብለን እንዳልሆነ ራሱ ክርስትናችን ሲገለጥ ነገን ስንበላው ዛሬን ግን ጋድ አድርገነው ጾመነው ነው ብለው አባቶቻችን ያስቀምጣሉ። ስለዚህ ከዚህ የተነሳ በዓለ ልደት እና በዓለ ጥምቀት እነዚህ የደስታ ቀኖች ናቸው። ታላቅ ቀን ነው። በዋዜማው ግን ገሃድ ጾም ተብሎ ይታወቃል። እነዚህም ልዋጭ ሆነው ነው ሮብና አርብ በጋድ የሚጾመው። አንደኛ ጋዱን እንደምን ይዋቸው ነበር? ቅድም ያልነው እንደ ሮብና እንደ አርብ ይዋቸው አለን። ሮብና አርብን ደግሞ እንደምናያቸዋለን እንደ ዕለተ ሰንበት እንደ እሑድ እናያቸዋለን ማለት ነው። ስለዚህ በዚህ አይነት ሁኔታ እኛ በዓሎቻችን ይሰራሉ። ይሄ ነው። መልካም። ጥምቀት ሰኞ ስለሆነ ስንት ቀን ነው መጾም ያለብኝ ብለው የሚጠይቁኝ ሰዎች ስላሉ ነው። ቅዳሜ ሲሆን በተለይ እሁድና ሰኞ ሲሆን ነው ትልቁ ቁልፍ ነገር፣ እሁድና ሰኞ ሲሆን። ምክንያቱም ከእሁድ በፊት ያለው ምንድነው? ቅዳሜ ነው። ከሰኞ በፊት ያለው ምንድነው? እሁድ ነው። ስለዚህ እዚህ ላይ እንዴት ነው ጋድ የሚሆነው? ምክንያቱስ ቅዳሜ በዓመት አንድ ቀን ብቻ ነው የምትጾመው። ልብ ብላችሁ ስሙ። ምግብ ሳይበሉ ከምግብ ተከልክሎ የምትጾመው ቅዳሜ አንድ ቀን ብቻ ነው። ቅዳሜ ስዑር ጌታ በመቃብር ስኩብ የሆነበት ማለት ነው። ያ ነው። የዛን ቀን ከጠዋት ጀምሮ ትጾማለች። ከዛ በፊት ግን በአርባው ጾም ውስጥ ቁርስ ይበላል ቅዳሜ ላይ። ያቺ ቀን ግን ለየት ትላለች። መልካም። ቀጥሎ ያለውን በግልጽ ላሳያችሁ። ወለእመ ኮነ ዕለተ በይረሙን ዘውእቱ አስተርእዮ በዕለተ እሁድ አው በዕለተ ሰንበተ አይሁድ ይጹሙ በዕለተ አርብ የሚል ቃል ታገኛላችሁ። ከዛ ቀጥሎ ስታዩት እስከ ምሴት በከመ ተናገርነ ቅድመ ወለእመ ኮነ በዓለ ልደት ወበዓለ ጥምቀት በዕለተ ሰኑይ ኢይትከሃል ከመ ይጹሙ በዕለተ ሰንበት ዳኢሙ ይተዓቀቡ እምነበሊ ጥሉላተ የሚል ቃል ታገኛላችሁ። በአማርኛው ደግሞ ግልጽ እንዲሆንላችሁ እንዲህ ይላል። በይረሙን በእሁድ ወይም በአይሁድ ሰንበት ቀን ቢሆን ይላል። በይረሙን የሚለው እዛው ግዕዙ ላይ ቅድም ነግሯችኋል። እሱም ዘውእቱ አስተርእዮ ብሎ ገልጾላችኋል ቅድም ላይ። ይህም ማለት አስተርእዮ የምንለው በዓል ማለት ነው። መገለጥ ነው። አስተርአየ ማለት ተገለጠ ነው። ጥሩ። በይረሙን በእሁድ ወይም በአይሁድ ሰንበት ቀን ቢሆን በአይሁድ ሰንበት ቀን ቢሆን ይህም ጌታ የተገለጸበት ጥር 10 ቀን ነው። አስተርእዮ ማለት ነው። ጥር 10 ቀን ነው። በዋዜማው አርብ እስከ ምሽት ይጹሙ ይላል። ከዛ አስቀድመን እንደተናገርን ጥሉላት አይብሉ። የልደትና የጥምቀት በዓልም በግልጽ ነው የሚያስቀምጠው። የጥምቀት በዓልም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። አያችሁ? የጥምቀት በዓልም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። ነገር ግን ጥሉላትን ከመብላት ይጠበቁ ብሎ ያመጣዋል።
ስለዚህ ምን ከመብላት መጠበቅ አለባቸው? እሱ ላይ እንደምትመለከቱት የጥሉላት ምግቦችን ከመብላት መጠበቅ አለባቸው ብሎ እሱን ያስቀምጣል። ስለዚህ ምንም የሚያሻማ ነገር አይኖረውም። ስለዚህ የዘንድሮ ጥምቀት መቼ ነው? አሁን እሱ ላይ እንደተጻፈው ተነግሯችኋል። ሰኞ ነው በቃ። ስለዚህ ሰኞ ስለሆነ ጋዱ መቼ ነው? እሁድ ነው። እሁድ ነው። ታዲያ እሁድ አይጾምም አይደለም እንዴ? እንዴት ነው የምናረገው የምትሉ ደግሞ ልጠይቁኝ ትችላላችሁ፣ ወይም ልጠይቁ ትችላላችሁ። እሁድ ቀን አይጾምም እንዳጾሙ ብሏል። እዚህ ጋር ግን ነግሮናል። አትጾሙ አለ። ግን ምን ብሉ ነው ያለው? የጾም ምግብ። ስለዚህ እሁድ ቀን ጋር ነው ጾም ነው ሲባል ከስጋ ነው እንጂ ከጥሉላት ምግብ ነው እንጂ ከሌላው ምግብ አይደለም። አያችሁ? ሌላው ምግብ ትመገባላችሁ። ቀዳሽ ቆራቢ የሆነ ሰው ግን አይመገብም። እንደሱ ነው። ቀዳሽ የሆኑ ካህናት፣ ቆራቢዎች የሆኑ እነሱ ሰዓቱ እንዲሞላላቸው አድርገው ለቅዳሴ ለቁርባኑ 18 ሰዓት ሲሞላላቸው ይቆርባሉ፣ ይቀበላሉ፣ ይቀድሳሉ። ሌላው ሰው ግን ስጋ መብላት አይችልም፣ ሌላ ነገር ማድረግ አይችልም። ይሄ በጣም መታወቅ አለበት። ስለዚህ ስርዓትም ሲሰራ መልክ አለው፣ መስመር አለው እንጂ ዝም ብሎ የሚደረግ ነገር አይደለም። ጥምቀት ሰኞ ነው፣ እሁድ ገሃድ ነው። እንደዛ ማለት ስጋ አይበላም ወተት አይጠጣም ነው እንጂ በእሁድ ቀን ጋድ ነው ተብሎ ገሃድ ነው ተብሎ በዛን ቀን ሰው ምግብ አይበላም የሚል የለም። እግዚአብሔር አምላካችን አነሳስቶ ያስጀመረን አስጀምሮ የሚያስፈጽመን ከዘላለም እስከ ዘላለም ክብር ምስጋና ይግባው። ለሰዎች ሁሉ አድርሱት። እግዚአብሔር